በማይናማር በአስቸጋሪ ሁኔታ ውስጥ የነበሩት 53 ኢትዮጵያውያን ወደ ሀገራቸው መመለሳቸው ተገለጸ። መንግስት በማይናማር አስቸጋሪ ሁኔታ ውስጥ የነበሩትና ታይላንድ ወታደራዊ ካምፕ ውስጥ ተጠልለው የነበሩ 53 ኢትዮጵያውያን ወደ ሀገራቸው እንዲመለሱ ማድረጉን አስታወቀ። ትናንት መጋቢት 7 ቀን 2017 ዓ.ም 23 ዜጎች እንዲሁም ዛሬ መጋቢት 8 ቀን 2017 ዓ.ም ደግሞ 30 ዜጎችን በአጠቃላይ በካምፑ የነበሩትን 53 ዜጎች እንዲመለሱ ማድረግ መቻሉን ገልጿል። ወደ ሀገራቸው እንዲመለሱ የተደረጉት ኢትዮጵያውያኑ ከማይናማር እገታ ወጥተው ታይላንድ ወታደራዊ ካምፕ የነበሩ መሆናቸውን ጠቁሟል። ኢትዮጵያውያኑ ወደ ሀገራቸው እንዲመለሱ የተደረገ ከኢትዮጵያ አየር መንገድ ጋር በመተባበርና በአካባቢው ከሚገኙ መንግስታዊ ያልሆኑ ድርጅቶች ጋር በመነጋገር መሆኑን አስታውቋል። እስካሁን ከማይናማር እገታ ወጥተው ታይላንድ ወታደራዊ ካምፕ የነበሩ በመጀመሪያውና ሁለተኛው ዙር ጠቅላላው 130 ዜጎች ወደ ሀገራቸው መመለስ መቻሉን ከውጭ ጉዳይ ሚኒስቴር ያገኘነው መረጃ ያሳያል።